ዓለምን ጉድ ያስባለ አነጋጋሪ ጨዋታ ሊዮኔል አንድሪያስ ሜሲ ዛሬም አርጀንቲናን ተሸክሞ ወደ ሩብ ፍጻሜ አሻግሯታል። በሙሐመድ ሳላህ የምትመራው ግብጽ 2-0 እስከ 78ኛው ደቂቃ አካባቢ ድረስ ስትመራ ብቆይም ነገር ግን አርጀንቲናዎች ውጤቱን ገልብጠው 3-2 በማሸነፍ ወደ ሩብ ፍጻሜው ገብተዋል። አነጋጋሪ የዳኝነት ጉዳይ የታየበት አስገራሚ ምታታዊ እንቅስቃሴዎች የተከወኑበት ጨዋታ ሆኖም ተመልክተነዋል። በጨዋታው ላይ ግብጾች ቀዳሚ ጎሏን በመጀመሪያው አጋማሽ ያሲር ኢብራሂም ያስቆጠረበት ሂደት ተመልክተናል። አርጀንቲናዎች የመልስ ምት መስጠት አልቻሉም። በድጋሚ በአስደናቂ መልሶ ማጥቃት እንቅስቃሴ በመሄድ ሙሐመድ ዚኮ ጎል ማስቆጠሩ 2-0 የመሩበት ሂደት ፈጥሯል። ከዛ ፊት ሌላ ጎል አስቆጥረው ሌሳንድሮ ማርቲኔዝ ቀደም ብሎ ጨዋታ ላይ ጥፋት ሰርቶበታል በሚል ጎሉ ተሽሮ ነበር። ይሄ ጉዳይ መነጋገሪያ ሆኗል። ከዚህ በፊት እንዴት ኮንሲስተንሲ ወጥነት የለም በዚህ ልክ እንዴት ይደረጋል በሚል ጥያቄ ተነስቷል። በነገራችን ላይ ሜሲ ከግብጾች የመሪነት ጎል በፊትም ፔናልቲ አግኝተው ስተዋል። ሾቢር አትርፎበታል ወይም ሾቢር አድኖበታል። ይህ መነጋገሪያ ነበረ፣ ፔናልቲ ያሰጥም በሚል ማለት ነው። ሜሲ በነገራችን ላይ ባለም ዋንጫው ብዙ ፔናልቲ የሳተ ተጫዋች ነው። 4 ፔናልቲውን የሳተ ብቸኛው ተጫዋች ነው ሊዮኔል አንድሪያስ ሜሲ። ነገር ግን የጨዋታው የመጨረሻ 13 እና 14 ደቂቃ ምታት የታከሉበት ነበረ። ሜሲ ያሻገረውን ኳስ 79ኛው ደቂቃ አካባቢ ተከላካዩ ክርስቲያን ሮሜሮ በማስቆጠር ወደ 2-1 ጨዋታውን ቀየሩ። ከዛ በኋላ ራሱ ሜሲ ራሱ አሲስት አድርጎ ተመልሶ መጥቶ እንደገና ኳሱን ጎል ላይ መረብ ላይ በማስቆጠር በጣም አስደማሚ ጎል ነው ማስቆጠር የቻለው። የሜሲን አስደማሚነት ያሳየበት ምርጥ ጎል ነው ያስቆጠረው። 2-2 ታረጋቸው። መጨረሻ ላይ ላውታሮ ማርቲኔዝ በካውንተር አታክ ይዞት የሄደውን ኳስ አሻግሮለት ኢንዞ ፈርናንዴዝ የቼልሲ ተጫዋች በማስቆጠር አርጀንቲና 3-2 በማሸነፍ ይህንን ታምረኛ አስገራሚና አነጋጋሪ ጨዋታን በማሸነፍ ወደ ሩብ ፍጻሜው ተጉዛለች። በርካቶች ዳኛው ላይ ከፍተኛ ጥያቄ እያነሱ ይገኛሉ። ጨዋታው እንዴት ነበረ? ዳኝነቱ እንዴት አያችሁት? በፈጣሪ ምን አይነት ጨዋታ ነው እንዴ? ጋይስ ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሮ አርጀንቲና ግብፅን ካምባክ አድርጋ 3-2 ታሸንፍ አልፋለች። ከ75 ደቂቃ በኋላ የተቆጠሩ ግቦች በጣም አሜዚንግ ናቸው። በእውነት ካምባካቸው ሲጸዳ፣ በዛ ላይ በሁለቱም ቡድኖች በኩል የተቆጠሩት ግቦች እንዴት ነው የሚያምሩት! ግብጾች በገዛ እጃቸው ውስጥ የገባውን ውጤት ነው አሳልፈው ለአርጀንቲና የሰጡት እና ያሳዝናሉ። በነገራችን ላይ ግን ይሄ 12 ቁጥሩ ማን ነው? ሀሰን የሚባለው ተጫዋች እንዴት ነው የሚችለው? የኦቬዶ ተጫዋች ነውና የተሻረበትንም ጎል አይታችሁ ከሆነ በፋውል እንዲሁም ደግሞ ሁለተኛው ጎል ሲቆጠር አሲስት ያደረገበት መንገድ በጣም አሜዚንግ ነው። አርጀንቲና ወደ ቀጣይ ዙር ማለፏን አረጋግጣለችና ሜሲ ያለቀሰ። በነገራችን ላይ ይኸውላችሁ አንዳንድ ጊዜ እግር ኳስ በጣም ስሜት የሚያደርጋችሁ ብዙ ክብሮችን ነው ስላነሳችሁ አይደለም እና አሁን ለምሳሌ አርጀንቲና የዓለም ሻምፒዮን ሆና ነው ወደዚህ ውድድር የመጣችሁ፣ ግን ሜሲ የነበረውን ስሜት ተመልከቱት። ማለት ጨዋታው ካለቀ በኋላ አሸንፈው ወደ ቀጣዩ ዙር አልፈዋል እኮ እና ይህንን የዓለም ዋንጫ ወደ ቤታቸው ባያመጡት ማንም ብል የሚያደርጋቸው ሰው የለም፣ ማንም ማለት ነው። ግን እንዴት ስሜታዊ እንደነበር እንዴት እንደሚያሳዝን ማርያምን በስማም። ግን ጽድት ያለ ጨዋታ ነው ያየነው፣ ጽድት ያለ ጨዋታ ማለትና እኔ ይውላችሁ የላቲን ሀገራቶችን እንደ ቡድንም እንደ ብሔራዊ ቡድንም እንደ ተጫዋችም ወድላቸው እንደሆነ ታውቃላችሁ። ወይኔ ሜንታሊቲያቸው እንዴት ደስ እንደሚል ሜንታሊቲያቸው እውነት በቃ የሆነ ቡድን ወኔያቸው ምናምን እንዴት ደስ እንደሚል እኔ አላቅም። ስካሎኒ በጣም ጸዴ አሰልጣኝ ነው። በነገራችን ላይ በጣም ጸዴ፣ እንደውም የሚገባውን ያልተወራለት አሰልጣኝ ቢኖር ስካሎኒ ነው ብዬ ነው ማስበው። በዛሬው ጨዋታ ግብጽ ለመሸነፉ አንድ ዋና ምክንያት ማነሰው ነገር ቢኖር እዚህ ልጅ ሜዳውን ለቆ መውጣት ነው ማለት ነው። ምን አይነት ድንቅ ብቃቱን ነበር ያስመለከተ። ደብላፕ እያደረገ ቲሙን የሚያግዝበት መንገድ በመከላከሉ ያስጠላቸዋል። እያንዳንዱን ኳስ ይነጥቃቸው ነበር። ከዛም የነጠቃቸውን ኳስ ደግሞ እንደፈለገ ነበር ድሪብል እያደረገ እነሱ ጎል የሚደርሰው ማለት። ሁለቱ ጎል ሲቆጠሩ አንደኛው የተሻረው ኳስ እንዲሁም ደግሞ ሁለተኛው ጎል ሲቆጠር ምን አይነት ድሪብል ነው የተመለከትነው። በተለይ ደግሞ የተሻረው ኳስ ላይ የሚያስደነግጥ ድሪብል ነው ያስመለከተን። አይወድቅም እንደ ፋውል እየተሰራበት እያጋለላቸው እያጋደማቸው ሄዶ ነበር ያ ኳስ ጎል እንዲቆጠር ያደረገው። ነገር ግን ያው ማርቲኔዝ ፋውል ተሰርቶበታል ተብሎ ያ ኳስ ተሻረ። ቀጣይም ደገሙ ያራዳጅ ከሳላ ተቀበለ ላጥ ብሎ ምናምን አልፎ የሚገርም ኳስ ነበር ፓስ ያደረገለት ለዚህ ኮሎ ተባለው አጥቂ ማለት ሶ ይሄ ልጅ ሜዳውን ለቆ ሲወጣ መከላከሉንም እንዲሁም ደግሞ ካውንተር ማጥቃታቸውን ነበር በደንብ ግብጾች ያጡት። ይሄ በጣም ትልቁ ጉዳት ነው። በመቀጠል ደግሞ ዚኮን በማርሙሽ መቀየር ነበረበት። ይሄ ትልቁ ጥያቄ ነው። አዎ ሳላ ኳስ ያገኝልህ አጋጣሚዎችን መጠቀም የሚችል ትልቅ ተጫዋች ነው ምናምን ነገር ግን በጣም ተዳክሞ ነበር። ደቂቃው ደግሞ ሄዷል 80 ድረስ ደርሷል ማለት ነው። ስለዚህ ዚኮን አስወጥተህ ማርሙሽን ከምታስገባው ሳላን አስወጥተህ ማርሙሽን ብትጠቀም የተሻለ ጉልበት የተሻለ ማለት በእርግጥ ሲሸነፍ ነበር እያንዳንዱ ዋንቪያ ምናምን ሲሸነፍ ነበር ዚኮ፣ ግን ደግሞ ጉልበት ነው ከዚህ በኋላ ያስፈልግ ማለት። ከዛ ደግሞ ኳስ ያገኝ ደግሞ እንዴት መጨረስ እንደሚችል ሁለት ጊዜ አስመልክቷል። ከዚህም በፊት ጎል ያስቆጠረ ተጫዋች ነው። ዚኮን ከምታስወጣ ሳላ መውጣት ነበረበት ብያምናለሁ። ይገርማል
ታውቃላችሁ? ሁለቱ ተጫዋቾች በወጡ በ3 እና በ6 ምናምን በእንደዚህ አይነት ደቂቃ ልዩነት ነው ሁለቱም ጎሎች ተቆጥሮባቸው ደግሞ ቦታቸው ሁለቱም ጎሎች ሲቆጠሩ ይሄኛው መከላከል የሚችልበት ቦታ ያኛው ምናምን ብቻ እያሮች ላይ ትልልቅ ስህተቶች ተሰርተዋል። ግባ እናውጣው ነግሬ ነበር አባቴ። ከዚህም በፊት ደጋግሜ ነግሬ ነበር። ሜሲ ፔናልቲ ሲስት ነው መፍራት ያለብህ፣ ሲያገባ ሳይሆን ፔናልቲ ሲስት ነው መፍራት ያለብህ። ይህን በተደጋጋሚ ጊዜ አድርጎታል። እዚህ ወርልድ ካፕ ላይ እንኳን 2 ያድርጎታል። ዛሬ ለ3ኛ 2022 ላይ እንደዚህ ሲስት ነው መፍራት ያለብህ። ምን አይነት ተጫዋች ነው? ምን አይነት ተጫዋች ነው? ሀገር መሸከም ማለት ይሄ ገባ አይደል? አፈሩን ወደ ወይን አሸዋውን ወደ ወይን መቀየር የሚችል ተጫዋች 2-0 እስከ 80 ደቂቃ ሲመራ የነበረ ክለብ ተሸክሞ አሲስትና ጎል አድርጎ 3-2 አሸንፎ ወጡ። ይሄ ታዲያ ታምር አይደለም ወይ? ይሄ ታዲያ ታምር አይደለም ወይ? አይታል የአርጀንቲናን ዲፌንስ ለጋቂቤ እንዳሉ እንትና ኤፍሬም ማን ምን ዜሮ ግን ነገርኩ። አሸዋውን ወደ ወይን መቀየር የሚችል ተጫዋች አለ። ሁሉንም ነገር በአንድ ደቂቃና በ2 ደቂቃ ባልሆነ ሰዓት ቄሪሩን ወጡ። ነግሬ ነበረ። ከልቡ ተጫዋች ነው ያለን። ከልቡ ተጫዋች በቃ ትልቅ ተጫዋች ስትሆን እንደዚህ ፋይናል ፖይንቱ ላይ ልክ 90 ደቂቃ ሲጠናቀቅ ሜሲን ማመን የምትችለው ያኔ ገብቷል። ልክ 90 ደቂቃ ስትጠናቀቅ አለበለዚያ ምን መስራት እንደሚችል ሁላችንም እናውቀዋለን። እንግዲህ 3-2 በሆነ ውጤት አሸንፏሉ። የኮሎምቢያና የስዊዘርላንድ ተጋጣሚ የሚያገኙት ይታወቃል። ለማመን የከበደኝ እኔ በግሌ ለማመን ይሄ ታምር። ሜሲ ላይ ቪዲዮ ሰርታችሁ አጓጉል ነገር ልትሉ የነበራችሁ ሰዎች ቪዲዮአችሁ ከምን ደረሰ? ደለታችሁት። ሪሳይክል ራሱ እንዳይቀመጥ ቦታ ይዝባችኋል። አጥፉት። የምን ጊዜም ከፍተኛ ግብ አስቆጣሪ ባለም ዋንጫው ሊዮኔል ሜሲ፣ የምን ጊዜም ከፍተኛ ብዙ አሲስት ያደረገው ሊዮኔል ሜሲ፣ ፔናልቲ አልፈልግም የሚለው ሊዮኔል ሜሲ አርጀንቲናን ዛሬ እንደለመደው አዲስ ነገር የለውም። ባይዘው የአርጀንቲና ደጋፊ ከሆናችሁ የሜሲ አድናቂው አዲስ ነገር ቡም ቻካላካ ብሎ ኮሌቷን ይዞ 8 ውስጥ መመረጥ አለብህ። የሊዮ ደጋፊ ለመሆን እውቀትህ ዝም ብሎ ደጋፊ መሆን አይቻልም። ለምን እንዴ? የደስታን ጥግ ነው የሚያሳይክ፣ የምቾትን ጥግ ነው የሚያሳይክ። ሊዮ አለቀ አከተመ አበቃለት በተባለበት ሰዓት ወዬ አለው ይላል። ኧረ ሊዮ ይለያል። እኔ በጣም ብዙ ተጫዋችና አሰልጣኞች ጫውታን ድል አድርገው ዋንጫ አሳክተው እንደዚህ ወደ ላይ ሲወረወሩ አይቻለሁ። ጀማው ግን ሲመለሱ በጣም ተጨንቀው ነው። በቃ መሬት ጣሉኝ አልጣሉኝ ብለው የሚመለሱ። የሜሲ ቀብረር ያለ አመላለስ ነው የሚመለሰው። ተመልከቱት ምን ያህል በልጆቹ ኮንፊደንስ እንዳለው። ህፃን ልጅ አባቱ እያጫወተው ያለው ኮንፊደንስ ነው። እንዴት በእነሱ እንደሚተማመን ይገባኝ። 7ኛው ሰማይ ደካውት ሲመለስ ራሱ ፈገግ እያለ ነው። ያው ተመልከት ላይኛው ንፍቀ ክበብ እኮ ነው። ከእጃቸው ተለይቷል፣ ግን እንደሚቀልቡት እንደሚጠብቁት በጣም እርግጠኛ ነው። እንደዚህ የምትተማመንበት እጅ መኖሩ አንድ ቡድን ላይ ምን ያህል ተጽዕኖ እንዳለው ነው ስለናንተ አልነግራችሁ። ማን እንዲህ ልከው ሲመለስ ክብርር ብሎ አንተ እኛ እኮ ስንቱ እኮ ሻምፒዮኑ እኮ ሲወረወረ አይተናል። እንዲህ እየተርገፈገፈ ታች እስኪደርስ ጣሉኛል ጣሉኝ እንዲህ ይቻላል እንዴ እናንተ? ኧረ እስኪ ትንሽ ደንገጥ በል እስኪ ፍራ እስኪ ትንሽ እንኳን መያዝ እኔ በዚህ ልክ እኔ ራሱ ሲያለቅስ አይቼው አላውቅም። እንደውም አንዳንድ ዜናዎችን ላ ቼክ ለማድረግ ሞከርኩ። ባለፈው አባቱ ታሞ ስለነበር ሆርጌ ሜሲ ድንገት ዜና ካለ ብዬ ማለት አላቅም። በጣም ኢሞሽናል ሆኖ ነበር። ደግሞ ሁሉም ወይ እሱ ሲያለቅስ አይተው አልቅሰው ይሆን ወይስ ግብፅ ማሸነፍ ወይስ ያሸነፉበት መንገድ። እና ደግሞ አንድ ሪማይንደር ልስጣችሁ፣ ያው ገብታችሁ የምትሳደቡ አላችሁ። የማንቸስተር ዩናይትድ ደጋፊ ሆኖ የሜሲም ደጋፊ መሆን ይቻላል እና በጣም ሰርፕራይዝ አያርጋችሁ። ግቡና ተሳደቡ። ለምን ትበሳጫለህ? ለምን እስኪ አስረዳኝ። ወላሂ ኳስ ትወዳለሁ ትላለህ። ኳስ ላይ የሚራቀቅ ሰውዬ፣ ምንም ማድረግ የሚችል ሰውዬ፣ በዚህ እድሜው ማንም አሳይቶን የማያውቀውን ነገር እያሳየን ያለን ሰውዬ ለመጨረሻ ጊዜ ተአምር እየሰራ እያየህ ምን ያበሳጭሃል እንዴ? ደስ አይልህም እንዴ? በቃ ይሄንን ሞደውን ኳስ ላይ ሞደውን ነገር እያደረገ ያለ ሰው ነው ብለህ አትደሰትም እንዴ?
ጎትህን 2008 ስለመረጥክ ነው ድጋሚ ምረጥ በቃ ችግር የለውም ጎት ምናምን እንዲህ ቤትም አያስፈልግህም ብሮ ተደሰት በዚህ ሰውዬ በቃ ቢስሚላህ መቼም አናይም በህይወት ዘመናችን እንደዚህ ያለ ሰው አናይም ዳኛ ጨርብሯል ኳሱ እንደዚህ አልነበረም ግብጽ ቀሽም ስለነበረች ነው ምናምን ምን አባባለህ ሜሲ እያለቀለት ነው በቃ የመጨረሻ 2-3 ጌም ነው የቀረው አይተ ተዝናና ጎት ምናምን አታለቃቅስ አትበሳጭ መደሰት ነው ያለብህ ሜሲ እያየ ስለሆነ መደሰት ነው ያለብህ ብሮ ምን አይነት ጨዋታ የተመለከት ነው ሁለቱም እንግዲህ ሰፖርት የሚደረጉ ቡድኖች አይደለም የየራሳቸውን ሪዝን ልትወስዱ ይችላላችሁ ነገር ግን አትሊስት ሜሲ ሰፖርት ይደረጋል ብዬ አስባለሁ ሜዳ ላይ ከነበረው አንጻርና ከዛ ውጪ ግን ስንመለከት ጨዋታውን ጉዳይ ማለት ነው ኢብራሂም ነበር 15 ደቂቃ ላይ ግብጽን ጎል እንግዲህ መክፈት የቻለው ማለት ነው ግብጾች እንግዲህ ካውንተር ላይ በጣም አሪፍ ነበሩ ኤክሴፕሽናል ነበሩ 21 ደቂቃ ላይ አካባቢ እንግዲህ ፔናልቲ አግኝቶ ቢሆንም ሜሲ ግን ሶቤር ኳሱን አድኖበት ነበር በሚገርም ሁኔታ ማለት ነው ፔናልቲ ላይ ትንሽ አልወደዳቸውም እና ለዋንጫ ላይ በቃ ምን እንደሆነ ባላቅም ብቻ 1-0 እየመሩ ከወጡ በኋላ ግብጾች እንግዲህ ስካሎኒ ጥያቄ የተነሳበት ነበር ትንሽ ስትራክቸሩም ልክ አልነበረ ሊዮኔል ሜሲ እንግዲህ ምላሽ ይሰጣል ወይ የሚለው ጉዳይ እያየን ነበርና ምላሻቸውን በስርዓት ሰጥተዋል ማለት ይቻላል እና የተፈጠረው ነገር ምንድነው መሰላችሁ ኦልሞስት 1-0 ከተመሩ ከወጡ በኋላ ቶሎ ቅያሬዎችን ስካሎኒ ማድረግ ችሎ ነበረ ከዛ በኋላ ፕሬሸሩ እንግዲህ ቢልድ አፕ እያደረገ በመጣ ቁጥር ግብጾች ካውንተር ላይ ያገኟቸዋል አርጀንቲና ለማግባት በሚሞክሩበት ሰዓት ማለት ነው መጀመሪያው ላይ እንዳያውስ መሐመድ ሳላ በሚገርም ሁኔታ የሰጠውን ኳስ ዚኮ ማስቆጠር ይችላልና እሱም ኳስ ግን ይሻራል በፋውል የመጣ ሊሳንድሮ ማርቲኔዝ ላይ ማለት ነው ጫፍ እግሩ አካባቢ የረገጠውና በቃ ምን ታረጉታላችሁ እዛኛው ፒቹ ጫፍ ላይ ነው እኮ የሚገርማችሁ ግን አታይኝ ፌሱ ላይ ነው የሚለው ጉዳይ ግራ ያጋባል ግን ኳሱ ዊን ያደረጉት ከዛ ነው የሚለው ነገር ነው ተነስተው እንግዲህ ፋውል ያሉት ማለት ነው እሱ እናንተ ወስኑበት ኤኒዌይስ ግን ያ እሱ ጎል ከተሻረ በኋላ ግብጾችም አሁንም ግን እያስጨነቁ ነበር በካውንተር እና እዚሁ ላይ የሚገርማችሁ ኦልሞስት 10 ደቂቃ በኋላ 67 ደቂቃ ላይ በድጋሚ በተመሳሳይ መልኩ በቀኝ በኩል ሮጠውባችሁ ለነገርኳችሁ ዊንገር ተመላላሽ አርጀንቲና ሲሄደው ቨልነረብል ነበር በቃ ፉልባኮቹ ራሱ ለቅ ይወጣሉ የሆነ ሰዓት ክፍት ነው በቃ ዝም ብለህ መሮጥ ነው ማሽካት ነው እና ግብጾችም ይህን እድል ይጠቀሙ ነበር ከዛ ዚኮ ማስቆጠር ይችላል ሙስታፋ ዚኮ የፒራሚዱ እንግዲህ 29 ዓመት ተጫዋች ማለት ነው እና 2-0 ከመሩ በኋላ ግብጾች ምናልባትም አርጀንቲና የዓለም ሻምፒዮና የሆነችው ባለፈው ጊዜ እንግዲህ ልትወጣ ነው ወይ ሲባል ግን እየተባለ ባለፈው እንደሚታወቀው አሲስቱ ከተሻረበት በኋላ አሲስት ያደርጋል ተብሎ ሲጠበቅ ነበር ዛሬም ደግሞ እንደተጠበቀው አሲስት ማድረግ ይችላል ሊዮኔል ሜሲ ማለት ነው 9 አሲስት ላይ ለብቻ አስቀምጧል በዓለም ዋንጫ ታሪክ እንግዲህ ሞስት አሲስት ያለው ተጫዋች ሊዮኔል ሜሲ መሆን ይችላል ማለት ነው በዚህም ዙሪያ ስንመለከት ማለት ነው ሌላም ሪከርዶችን እየሰበረ መቀጠሉ እንግዲህ የማይቀር ነገር ነው ከዛም አልፎ ግን የዓለም ዋንጫ ጉዳይ እንዳይመጣችሁ ፕላስ መጫ ላይ ረሳሰባችሁ ኮንታክት አስቀምጣችሁ ኮፒ ሊንክ ይደረግ ከዛ ደግሞ እስቲ ስለ ጨዋታው ደግሞ በደንብ በሰፊ ያወራን እንቀጥልበት ማለት ከዛ የክሪስቲያን ሮሜሮ እንግዲህ በሴት ቤት የተሻማለትን ኳስ ከሊዮኔል ሜሲ ማለት ነው ማስቆጠር ችሎ ነበረ ክሪስቲያን ሮሜሮ እሱን ካስቆጠረ በኋላ ያቺ አንድ ጎል ነበር ለአርጀንቲና የምታስፈልጋት ሞመንተሙ ሺፍት አደረገ በአርጀንቲና ቅጥቀጣ ተጀመረ ከዛ ሊዮኔል ሜሲ 83ኛው ላይ እዛው 5 ደቂቃ የፈጀባቸው ደገሙባቸው ሁለት አቻ ከሆነ በኋላ ግብጾችን በቃ ዳቭሎስ ደፕሎት ማለት ይቻላል ቢጫ ካርድ ያገኙ ነበር ፍረስቴሽን መጥቶ ነበር ቤንቹ ሚንጫጫል እና በቃ ደጋፊው ጸጥ አለ ብቻ ያኔ አርጀንቲና ታውቁ ነበር የጊዜ ጉዳይ ነው እንጂ አርጀንቲና ግብቶ ኤክስትራም ገብቶ ቢሆን አሸንፎ እንደሚወጣ ያስታውቅ ነበር ኮንፊደንሳቸው ሙሉ ለሙሉ ነው ድቅ ያደረገባቸው ሜሲ ያንን ጎል ሲያስቆጥር ከዛ በኋላ እንዳያችሁት እንግዲህ ላውታሮ ማርቲኔዝ እና ኢንዞ ፈርናንዴዝ በጥግና በጥግ እየሮጠ ሄደው ላውታሮ ይዞት ሄደ ቀርፈፋ አደረገው ክሮስ አደረገው ኢንዞ ፈርናንዴዝ ቤት ዘሎ እንደሆነ አላውቅም ገጫው ገባው እንዳያችሁት ሶቤ ራሱ ቆሞ ነው ያየው ምንም ማድረግ አልቻለም የሚገርም ቴስታ የሚገርም ክሮስ ከላውታሮ ማርቲኔዝ አስቦበት ነው ወይ አላውቅም አላሻችሁ ለማድረስ ያው ኢንዞ ፈርናንዴዝ ለማድረስ ነው ግን ቦታ ያስቀመጠበት መንገድ ግራ አጋባኙላና ያ ብቻ 3-2 አርጀንቲናዎች ማሸነፍ ችሏል ማለት ነው በዚህ መልኩ በኋላም የሚገርም ጨዋታ ይጠብቀናል ስዊዘርላንድ ከኮሎምቢያ የሚያደርጉት ጨዋታ የዛ አሸናፊ ነው እዚህን ጨዋታ አሸናፊ አርጀንቲና እንግዲህ የሚገጥመው ማለት ነው እና አርጀንቲና እንደምታስቡት ኮሎምቢያ ጋር አሪፍ ታሪክ አላቸው ኮፓ አሜሪካ የመጨረሻው ላይ ኮሎምቢያዎች በጣም አስጨንቀው ላውታሮ ኤክስትራ ታይም ያዳነባቸው ጊዜ መቼም አልረሳውም እና እሱን ጨዋታ እኔ የማይ ይመስለኛል ኮሎምቢያ ያልፋል ብዬ ስለምጠበቅ ግን ስዊዘርላንዶች የሚያልፉም ከሆነ አሪፍ ነገር እንመለከታለን ብዬ አስባለሁ እሱን ጨዋታ የምንመለስ ይሆናል ዓለም ዋንጫ ጉዳይ እንደተለምደው እንዳይመጣ እሱ መጫነ